ውድ የዩቲዩብ ቤተሰቦቼ እንደምን አላችሁ? በሰላም ስለተገናኘን እጅግ ደስ ብሎኛል። ዛሬ እንግዲህ የሲንግል ፌዝ ሞተር ዲኦኤል ስታርተር ምን ይመስላል የሚለውን ነው ለማሳየት የተገኘሁት። ፕራክቲካሊ ነው የምናየው። ከእናንተ የሚጠበቀው እስከ ቪዲዮ መጨረሻ ድረስ በትዕግስት መከታተል ነው። አብራችሁ ይቆዩ። እዚህ ጋር ላይ እንደምታዩት ዋይሪንግ ዲያግራም አስቀምጫለሁኝ። ፓወር ዲያግራም በዚህ በኩል አለ፣ ኮንትሮል ዲያግራም ደግሞ በዚህ በኩል አለ። ይህ ዋይሪንግ ዲያግራም ለሲንግል ፌዝ ሞተር ነው የሚያገለግለው። እዚህ ጋር ላይ እንግዲህ ያው እንደምታዩት ፌዝ እና ኒውትራል ይኖረናል። 220 ቮልት ኤሲ ሰፕላይ ነው ያለን ማለት ነው። ከዚያ በብሬከራችን እናሳልፋለን። እዚህ ላይ ብሬከር ወይም ፊውዝ መጠቀም እንችላለን። ከዛ ቀጣይ ኮንታክተር አለን። ብሬከራችን እዚህ ጋር ላይ እንደምታዩት 2 ፖል ነው፣ ያ ማለት 2 ፖል ነው ያለው። ኮንታክተራችን ደግሞ 3 ፖል ነው። ተርማል ኦቨርሎድ ሪሌያችንም 3 ፖል ነው ያለው። ስለዚህ ምን እናደርጋለን? በብሬከር ቀጥታ ካሳልፍን በኋላ ኮንታክተር ጋር ሁለቱን ፌዝና ኒውትራሉን እናሳልፍና ተርማል ኦቨርሎድ ሪሌ ስንደርስ አንዲት ትሪክ ምንሰራታለች። ምንድነው የምናደርገው? ፌዝና ኒውትራሉን ካሳለፍን በኋላ ኒውትራሉን ቀጥታ ለኤሌክትሪክ ሞተራችን እንሰጣለን። ፌዙን ደግሞ እንደገና መልሰን በተርማል ኦቨርሎድ ሪሌ ድጋሚ አሳልፈን ከዛ ምን እናደርጋለን? ለኤሌክትሪክ ሞተራችን እንሰጣለን ማለት ነው። ይቺ ምልክት ያው ክሮስ አይደራረጉም የሚለውን ለማሳየት ነው። ይህን የምናደርግበት ዋናው ምክንያት ምንድነው? በዚህ በሁለቱ ፖል ብቻ ብናሳልፍ ተርማል ኦቨርሎድ ሪሌያችን ፉሊ ሴንስ ላይ ያደርገው ይችላል። ምክንያቱም 3 ፖል ስለሆነ ሶስቱም ፖሎች ላይ ባላንስድ የሆነ ከረንት እንዲኖር እና ደግሞ ሴንስ ሲያደርግ ባላንስድ የሆነ ሴንሲንግ እንዲኖረው ነው እንደዚህ የምናደርገው ማለት ነው። ስለዚህ አሁን በዚህ የመጣው ከረንት ፉሊ እዚህ ጋር ከረንት አለ፣ እዚህም ከረንት ይኖራል። እንደገና ደግሞ የዚህ ከረንት በዚህ ሰርኩሌት አድርጎ ስለሚመጣ እዚህ ሶስተኛውን ፖል ላይ ከረንት ይኖራል ማለት ነው። ስለዚህ ኤሌክትሪክ ሞተራችንን እንዳይቃጠል ሴፍሊ ፕሮቴክት ያደርግልናል ማለት ነው ተርማል ኦቨርሎድ ሪሌያችን። እንግዲህ ተርማል ኦቨርሎድ ሪሌያችንንም በትክክል ሴት ማድረግ አለብን ማለት ነው። እዚሁ ላይ አብሬ አሳያችኋለሁኝ። እዚህ ጋር ላይ ደግሞ ኮንትሮል ዲያግራም አለ። ኮንትሮል ዲያግራማችንን በምናይ ጊዜ እንግዲህ ላይን በሰርኪዩት ብሬከር እናሳልፋለን። ያ ማለት ከዚህ መውሰድ እንችላለን። ኖርማሊ አሁን እዚህ ጋር ያለፈ ነው። ከዚህ ሼንት አድርገን መውሰድ እንችላለን ማለት ነው። ሁለተኛ ሌላ ብሬከርም መጠቀም እንችላለን። ኖርማሊ ከፈለግን አለመጠቀምም እንችላለን። የኛ መብት ነው እሱ። ያው ግን ማቴሪያል ዌስት ላለማድረግ ከዚህኛው ብሬከር ሼንት አድርገን መውሰድ እንችላለን ማለት ነው። ስለዚህ በሰርኪዩት ብሬከራችን አሳልፈን በተርማል ኦቨርሎድ ሪሌ ኤንሲ እናሳልፋለን ማለት ነው ቀጣይ ላይ። ከዛ በተርማል ኦቨርሎድ ሪሌ ኤንሲ ካሳለፍን በኋላ በሁለት ፑሽ በተኖች ይኖረናል። አንደኛው ኤንሲ አንደኛው ኤንኦ ኮንታክት ያለው መሆን አለበት አትሊስት ማለት ነው። ስለዚህ በፑሽ በተናችን ኤንሲ እናሳልፋለን። ይሄኛው ምልክት እንግዲህ የፑሽ በተን ምልክት ነው፣ በኤንሲ መሆኑን ያሳያል። ስለዚህ በኤንሲ አሳልፈን ከዛ በኋላ ደግሞ በሁለተኛው ፑሽ በተን ኤንኦ እናሳልፋለን ማለት ነው። ከዛ ለኮንታክተራችን ኮይል እንሰጣለን ለኤዋን ማለት ነው። ከዛ ይህ ሲስተም እንግዲህ ሰልፍ ሆልድ እንዳደርግልን ራሱ ሲስተሙ ሰልፍ ሆልድ እንዳደርግልን እዚህ ጋር ላይ ከፑሽ በተን ኤንሲ ወጪ ሼንት አድርገን በኮንታክተር ኤንኦ ኮንታክት ወስደን ለኮይላችን እንሰጣለን ማለት ነው ድጋሚ። ስለዚህ ስታርት በሚለው ጊዜ ፑሽ በተኑን እጫነዋለሁ። ፑሽ በተኑን ስጫነው ዘሆል ሰርኪዩቱ ክሎዝ ይደረግና ኮንታክተሬን ኤነርጃይዝ ያደርግልኛል እና ግን በመለቀው ጊዜ መልሶ እንዳይጠፋብኝ ይሄኛው ሲስተም ሰልፍ ሆልድ አድርጎ ይዝልኛል። ምክንያቱም ኮንታክተሩ ኤነርጃይዝ ሲሆን ኢሚዲየትሊ ኤንኦ ኮንታክቱም ወደ ኤንሲ ይቀየራል ወይም ክሎዝ ስለሚያደርግልኝ ይሄኛው ፓዝ ቢቋረጥም እንኳን ነው ራሱ ሲስተሙ ይሄኛውን ፓዝ ይጠቀማል። ስለዚህ ሰልፍ ሆልድ ያደርግልኛል ማለት ነው። እንግዲህ ለሲንግል ፌስ በሚሆን ጊዜ በዚህ አይነት መልኩ ነው የምንጠቀመው። ውድ ቤተሰቦች አሁን ላይ በቲዮሬቲካል ፓርት አይተናል። ቀጣይ ደግሞ በፕራክቲካል እንስራ። አሁንም አብራችሁ ይቆዩ። ቆይ አንድ የረሳሁት ነገር አለ። የዩቲዩብ ቻናሌን ሰብስክራይብ አላደረጋችሁም። ስለዚህ ሰብስክራይብ የሚለውን በተን በመጫን ቤተሰቡን እንዲሁም ደግሞ የኖቲፊኬሽኑን ምልክት በመጫን አዳዲስ የሚለቀቁ ቪዲዮዎችን በቀጥታ ማግኘት ትችላላችሁ። አብራችሁ ይቆዩ። ይሄው ቤተሰቦቻችን እንግዲህ ፕራክቲካሊ የምንሰራበት ነገር እዚህ ጋር አዘጋጅቻለሁኝ። ያለውን ነገር ደግሞ እንይ። መጀመሪያው ብሬከር ማጥፋት አለብን። በነገራችን ላይ ኤሌክትሪክ ጋር ስትሰሩ ብሬከር ማጥፋታችሁን ሶኬት መንቀላችሁን እርግጠኞች መሆን አለባችሁ። ኤሌክትሪሲቲ ያው እጅግ አደገኛ ነገር ነው። ጥንቃቄ እያደረጋችሁ ስሩ ለማለት ነው።
ለማንኛውም እዚህ ጋር ላይ ያው ፌዝ እና ኒውትራል መጣ። ይሄኛው ኒውትራል ነው፣ ይሄኛው ፌዝ ነው። ፌዝ እና ኒውትራሉ በብሬከር አሳልፈን ቀጥታ ለኮንታክተራችን እንሰጣለን። ያው እዚህ ጋር ኒውትራል አለ፣ እዚህ ጋር ደግሞ ፌዝ አለ። ከዛ ቀጥታ ኤል1 እና ኤል2 ካስገባን በኋላ ቀጥታ ወጪ እዚህ ጋር ላይ እናገኛለን። ምንድነው ወጪው የምናገኘው? ቲ1 እና ቲ2 ነው። ቲ2 ላይ ወጪውን ምን እናደርጋለን? እንደገና እንወስድና ኤል3 ላይ አስገብተን ከዛ በኤል3 እንደገና ደግሞ እንመጣና ወጪ እዚህ ጋር ላይ ቲ3 እናገኛለን ማለት ነው። ይሄ ነው ወጫችን ቲ3። አሁን እያሳየኋችሁ ያለው ፓወር ሰርኪዩት ነው። ከዛ ኒውትራላችን ቀጥታ ነው በዚህ ጋር በኮንታክተራችን ከዛ በተርማል ኦቨርሎዳችን አሳልፈን ቀጥታ እዚህ ጋር ኮኔክሽን አለ ይታያችኋል። ይሄኛው ኮኔክሽን ዋይሪንግ አብዛኞቹ ሞተሮች ላይ ኔም ፕሌታቸው ላይ ዋይሪንግ ይጻፋል። አንዳንዶቹ ላይ ላይጻፍ ይችላል። ነገር ግን የዚህ ተጽፏል። ያው እዚህ ጋር ላይ ማየት ትችላላችሁ። ዩ1 እና ዩ2 ነው የምንሰጠው ማለት ነው አሁን በዚህኛው ሮቴሽን። ስለዚህ ቀጥታ አያያዝን እዚህ ጋር ላይ እንግዲህ ፌዙን ቀጥታ ያልወሰንበት ምክንያት ምንድነው? ይሄኛው ተርማል ኦቨርሎድ ሪሌ 3 ፖል ነው። 3 ፖል ስለሆነ ቲ1 ቲ2 ቲ3 ያለ እዚህ ጋር ላይ እንደምታዩት። ስለዚህ ባላንስድ የሆነ ከረንት ፍሎ እንዲኖርና ያንን ሴንት አድርጎ ፕሮቴክት እንዳደረግልን ድናሟችንን በዚህ አይነት መልኩ ኮኔክት ማድረግ አለብን ማለት ነው። ዋይሪንጉን ስንሰራ የኤሌክትሪክ ሞተራችን ኔም ፕሌት ላይ 4.1 አምፒር ስለሚል በመጀመሪያ ተርማል ኦቨርሎድ ሪሌን ሴት አደርጋለሁኝ። እዚህ ጋር ላይ ይችን ከፍታለሁ መጀመሪያ ላይ። ከዛ ተርማል ኦቨርሎድ ሪሌን 4 ጋር ሴት ማድረግ አለብኝ እንደምታዩት ማለት ነው። በዚህ አይነት መልኩ ሴት አደርጋለሁኝ። አሁን 4 አምፒር ላይ ሴት አድርጌዋለሁ የተርማል ኦቨርሎድ ሪሌን። ኮንትሮል ዋይሪንጉን በምናይ ጊዜ ደግሞ እዚህ ጋር ላይ ያው ፌዝ ወሰርኩኝ ከብሬከር ወጪ ፌዝ ወሰርኩ። ከዛ ፌዝ ከወሰርኩ በኋላ በተርማል ኦቨርሎድ ሪሌ ኤንሲ አሳልፋለሁኝ። እዚህ ጋር እንደምታዩት 95 እና 96 የተርማል ኦቨርሎድ ሪሌ ኤንሲ ነው። ከዛ 96 ላይ እወጣለሁኝ እዚህ ጋር። ከዛ በኋላ ምንድነው ይሄኛው ኤንሲ ኮንታክት ያለው ፑሽ በተን ነው፣ ኤንሲ ኮንታክት። ስለዚህ በኤንሲ ኮንታክት ፑሽ በተን አሳልፍና ከኖርማሊ ክሎዝድ ፑሽ በተን ወጥቼ በኖርማሊ ኦፕን ፑሽ በተን አሳልፍና ለኤዋን ኮይል እሰጣለሁኝ። እዚህ ጋር ላይ ኤዋን ኮይል ነው፣ ይሄኛው ኤዋን ኮይል ነው። ለኤዋን እሰጣለሁኝ። ለሰልፍ ሆልድ ግን ምን አደርጋለሁኝ? እዚህ ጋር ከኖርማሊ ክሎዝድ ፑሽ በተን ወጪ እወስድና በኤንኦ አሳልፋለሁኝ። እዚህ ጋር የኮንታክተር ኤንኦ ነው። በኮንታክተር ኤንኦ አሳልፌ እዚህ ጋር ላይ 14 ቁጥር አስገባለሁኝ። 13 ቁጥር ላይ ወጪ የማገኘውን ወጪ ለኤቱ መልሼ እሰጣለሁ ማለት ነው። አሁን ይችኛዋ ምንድነው? ሰልፍ ሆልድ ነው። ለምን ፑሽ በተኑን ተጭኜ በምለቀው ጊዜ ኖርማሊ አሁን ብሬከር ስላላበራው አይተናል። ይሄንን ተጭኜ ልክ ስለቀው ይሄኛው ላይን ከት ይሆናል። ኦፕን ሲሆን ይሄኛው ልክ ይሄን ስጫ ነው ይሄኛው ክሎዝ ስለሚሆን ኤንኦ ወደ ኤንሲ ይቀየራል። ወይም ክሎዝ ስለሚሆን ኤሌክትሪክ በዚህ ጋር ማለፉን ይተውና በዚህ ጋር ይሄዳል ማለት ነው። ስለዚህ ኮንታክተሬን ኤነርጃይዝ አድርጎ በዛ አይነት መልኩ ይይዝልኛል ማለት ነው። ከዛ በማጠፋ ጊዜ ደግሞ ኖርማሊ ፑሽ በተኔን ስቶፕ ፑሽ በተኔን እጫነዋለሁ። ስቶፕ ፑሽ በተን በምጫነው ጊዜ ዘሆል ይሄ ሰርኪዩቱ ይቋረጣል፣ ዲናሞዬ ይቆምልኛል ማለት ነው። አሁን እናብራውና ይሄው አበራሁኝ። ቴስት ላድርግ እስኪ በመልቲሜትር መጀመሪያ ላይ ይሄው እንደምታዩት አሁን ምን ያሳያል? 207 ቮልት ያሳያል። ስለዚህ ፓወር አለ ማለት ነው። እዚህ ጋር ደርሷል ማለት ነው። አሁን ፓወር እዚህ ጋርም ደርሷል። እዚህ ጋር ላይ ደርሷል። ሰልፍ ሆልድ አልኳችሁ። እዚህ ጋር ላይ ይሄው እዚህ ጋር በብለካ ዊዝ ኒውትራል ነው መለካት ያለብኝ። እዚህ ጋር ላይ ብለካም አሁን ፓወር ቀጥታ ከዚህ መጥቶ በኖርማሊ ክሎዝድ ፑሽ በተን አድርጎ እዚህም ደርሷል ማለት ነው እንደምታዩት። ነገር ግን እዚህ ጋር ላይ ብለካ አላለፈም፣ ምክንያቱም ይሄ ኤንኦ ስለሆነ ማለት ነው። ይሄ ያው ለሰልፍ ሆልድ የምጠቀምበት ነው። አሁን ፑሽ በተን መጫን ነው የሚኖርብኝ። ያው ሲሽከረከር ይታያችኋል ብዬ አስባለሁኝ። ያው ጊርቦክስ ያለው ኤሌክትሪክ ሞተር ስለሆነ በዚህ አይነት መልኩ ነው እንትን የሚለው። አምፒራችንንም በዛው ቼክ እናደርግ። እዚህ ጋር ይታያችኋል ብዬ አስባለሁኝ 1.3 ይላል። 1.3 አምፒር ያው ፉል ሎድ ከረንት ስላልሆነ አሁን ላይ ፉል ሎድ አይደለም። ፉል ሎድ ከረንቱ ነው ቅድም 4 አምፒር ያልኩት ማለት ነው። ያው ከረንታችንን ቴስት አድርገናል። ያው እንግዲህ በዚህ አይነት መልኩ ይሰራል ማለት ነው። ስቶፕ ሳደርግ ይሄንን ፑሽ በተን ነው የምጫነው።
ነካስ አድርገው ቀጥታ ይጠፋል ይቆማል ማለት ነው። ይሄኛው ስቶፕ ፑሽ በተን ነው። ኖርማሊ ግን በዚህኛውም እናጠፋለን። ይሄኛው እንዳለ ኮንትሮል ፓኔል ውስጥ ስለሚሆን ይሄን ነው አክሰስ ማድረግ የምንችለው። ይሄኛው ዝም ብዬ ቴስት ለማድረግ ላሳያችሁ። በዚህ ጋር ስታርት ላለሁ ከዛ ደግሞ በዚህኛው ስቶፕ ለዋለሁ። ያው ይሄኛው ቴስት ለማድረግ ነው ኖርማሊ እንጂ ድናሞችን ለማብራት ለማጥፋት የምንጠቀምበት አይደለም ይሄኛው። ነገር ግን አንዳንድ ዲኦኤል ስታርተሮች የሆነ ኤክስተርናል ስዊች ይኖራቸውና እንደ ሌቨር አይነት ነገር ማለት ነው። ይችን ሲነኳት የሚጠፋበት ሲስተም አለ ማለት ነው። ያው እሱኛው ኖርማሊ ሬዲሜድ የሆነ ፓክድ የሆነ ዲኦኤል ስታርተር ላይ የምናገኘው ነው እና እጅግ ቀላል ነው። እንደምታዩት አሪፍ አድርጌ ነው ያሳየኋችሁ። በጣም ግልጽ እንደሆነላችሁ ተስፋ አደርጋለሁ። ውድ ቤተሰቦች እንግዲህ ለዛሬ የሲንግል ፌዝ ሞተር ዲኦኤል ስታርቲንግ ሜትድ ምን ይመስላል የሚለውን እንግዲህ ከዋይሪንግ ዲያግራሙ ጀምሬ እስከ ፕራክቲካል ዲሞንስትሬሽን ድረስ አሳይቻችኋለሁ። ግልጽ እንደሆነላችሁ ተስፋ አደርጋለሁ። ቪዲዮዬን ከወደዳችሁት የዩቲዩብ ቻናሌን ሰብስክራይብ በማድረግ ቤተሰቡን እንዲሁም ደግሞ ለሌሎች እንዲዳረስ ሼር አድርጉልኝ። ሀሳብና አስተያየት ካላችሁ ደግሞ በቀናነት አስቀምጡልኝ። በቀጣይ እንግዲህ የስሪ ፌዝ ሞተር ዲኦኤል ስታርተር አሳያችኋለሁ። እስከዚያው ድረስ ቸር ሰንብቱ። ባይ ባይ።